ኢንስፔክተር ሸሚዝ ጠዋት ስራ በዝቶበት አረፈደ። ከአይቤሪያ አየር መንገድ ፊት ለፊት በተካሄደው የተቃውሞ ሰልፍ 3 ሰዎች በቁጥጥር ስር ውለው ለጥያቄ ተወስደዋል። በብሩኖ አካባቢ ባለ አንድ የወረቀት ፋብሪካ ውስጥ መነሻው አጠራጣሪ የሆነ እሳት ተነስቶ ነበር። ሁኔታውን በማጣራት ላይ ነው። በፕላትሲቢስ መናፈሻ ውስጥ አንዲት ሴት ተደፍራለች። እዛው አቅራቢያ በሚገኘው በግሪማ የድብደባና የዝርፊያ ወንጀል ተፈጽሟል። ይህ አልበቃ ብሎት አሁን ደግሞ መርማሪ ማክስ ሁሩንግን አንድ የሆነ ስሜት የማይሰጥ ንድፈ ሐሳብ ይዞበት መጥቷል። ኢንስፔክተር ሽሚድ ትዕግስቱ አልቆ ብስጭቱ ሲነሳበት ታወቀው። የአሳንሰሩ ገመድ የሚጠቀለልበት ታምቡር ተሰንጥቋል። ማክስ በድጋሚ እየነገረው ነበር። አሳንሰሩ ሲከሰከስ የደህንነት መቆጣጠሪያ መሳሪያዎች በሙሉ በስራ ላይ ነበሩ። አንድ የሆነ ሰው ሁሩንግ የቀረቡትን ዘገባዎች በሙሉ አይቻቸዋለሁ። ታምቡሩ ስለተበላ ነው እንጂ ትክክል ነበር። አይደለም ኢንስፔክተር፣ የገመድ ታምቡሮቹ ጥራትና የመቆጣጠሪያ መስፈርቶችን አንብቤያለሁ። ታምቡሩ ለሌላ 5 ዓመት ወይም ደግሞ 6 ዓመታት መቆየት ነበረበት። ኢንስፔክተሩ ልማደኛ ጉንጮቹ ሲንቀጠቀጡ ተሰማው። ምን ለማለት እየሞከርክ ነው? እኔማ ለማለት እየሞከርኩ ያለሁት አንድ የሆነ ሰው አሳንሰሩን ነካክቶታል። በሱ አመለካከት አሳንሰሩን የነካካው ሰው ለመኖሩ በጣም እርግጠኛ ነው። ለምን እንደዚህ አልክ? ለማወቅ የፈለኩት ይህንን እኮ ነው። ተመልሰህ ወደ ሮፊና ልጆቹ ለመሄድ ትፈልጋለህ? መርማሪ ማክስ ፍጹም ተገርሞ ሽሚድን በመገረም ተመለከተው። አይ ጌታዬ፣ ወደዚያ ሳይሆን ወደ ቻምኒክስ ለመሄድ እፈልጋለሁ። የቻምኒክስ ከተማ በዓለም ላይ አስደናቂ ትዕይንቶችን ከሚታዩባቸው ስፍራዎች አንዱ በሆነው በኢጉይ ሩጅና በሞንት ብላክ ኮረብታዎች መካከል በፈረንሳይ የሆቴል ሳቮ ክልል ከባህር ወለል በላይ በ3400 ጫማ ከፍታ ላይ በጄኔቫ በስተደቡብ ምስራቅ በ40 ማይል ርቀት ትገኛለች። መርማሪ ማክስ ሁሩንግ የተጨፈላለቀ የካርቶን ቦርሳውን ይዞ በቻምኒክስ ጣቢያ ከባቡር ላይ ሲወርድ አካባቢውን ሙሉ በሙሉ አያውቁም ነበር። ባቡር ጣቢያው በከተማው መሃል ባለ አንድ ዋና አደባባይ ላይ ነው። ማክስ በመላው ዓለም የሚገኙ የፖሊስ ሰራዊት አባላት የሚያደርጉለትን ሞቅ ያለ የወንድምነት አቀባበል ተስፋ አድርጎ ወዲያውኑ የቤተኛ ያህል ስሜት አደረበት። ቢሮ ውስጥ ያገኘው ፈረንሳዊ በቋንቋው ምን እንርዳዎት ሲል ጠየቀው። ማክስ ፊቱን ሁሉ ጥርስ ሆኖ መናገር ጀመረ። ችግሩ ሁሉንም የውጭ ሀገራት ቋንቋዎች በተመሳሳይ መንገድ ሊናገራቸው መሞከሩ ነው። ምላሱን እንደ ቆንጭራ ስሎ ግሶችን፣ የጊዜ አመልካች ቅጥያዎችንና ሐረጎችን ይገዘግዛቸዋል። አነጋገሩ ያላስደስተው 50 አለቃ የሚሰማውን ነገር ማመን አልቻለም። ፈረንሳውያን ቋንቋቸውን እንዳስደሳች ሙዚቃ ቅላጼ ለመናገር ምላሳቸውን ሲገሩ፣ ላንቃቸውን ሲሞርዱ፣ ትናጋቸውን ሲከረክሩ በመቶዎች የሚቆጠሩ ዓመታት ፈጅቶባቸዋል። ይህ ፊት ለፊት የቆመው ሰውዬ ግን ያንን የመሰለውን ቋንቋ ወደ አስፈሪ የማይገባ ጩኸትነት እየለወጠው ነበር። እናም 50 አለቃው ከዚህ በላይ ሊታገሰው አልቻለም። ንግግሩን አቋርጦ ምን ለማለት እየሞከርክ ነው አለና ጠየቀው በእንግሊዝኛ። ምን ማለት ነው? ፈረንሳይኛ እየተናገርኩ እኮ ነው። 50 አለቃው ወደፊት አጎነበሰና አሁን ፈረንሳይኛ እየተናገርክ መሆኑ ነው በድፍረት ጠየቀው። ማክስ ሰውየው በጣም ጅል በመሆኑ የገዛ ቋንቋውን መናገር እንደማይችል አሰበ። የፍርድ ቤት ማዘዣውን አውጥቶ ሰጠው። 50 አለቃው ወረቀቱን 2 ጊዜ ደጋግሞ አነበበውና ቀና ብሎ ማክስን ካየው በኋላ እንደገና አነበበው። ፊት ለፊቱ የቆመው ሰውዬ መርማሪ መሆኑን ለማመን ተቸገረ። የግዱን ወረቀቱን ለማክስ መለሰለት። ምን ልረዳህ እችላለሁ? ከ2 ወራት በፊት በተራራ ላይ ስለደረሰው አደጋ ምርመራ እያደረኩ ነው። በአደጋው ህይወቱ ያለፈው ሳምሮፊ ይባላል። 50 አለቃው ራሱን አነቃነቀ። አዎን አስታውሰዋለሁ። ስለተፈጠረው አደጋ መረጃ ሊሰጠኝ የሚችል ሰው ካለ ለማነጋገር እፈልጋለሁ። እንግዲያውስ የተራራ ላይ የህይወት አድን ድርጅት አለ። ድርጅቱ የተራራ ወጪዎችን የደህንነት ጥበቃ ማህበር በመባል ይታወቃል። አድራሻው በፕላስ ዲዮ ሞንት ብላንክ አቅራቢያ ነው። የስልክ ቁጥራቸው 531689 ነው። አለበለዚያም ከክሊኒክ መረጃ ማግኘት ትችላለህ። ክሊኒኩ የሚገኘው በቫይረስ መንገድ ላይ ሲሆን ስልክ ቁጥሩ 53080 ነው። ይኸውልህ፣ እንዲያውም ጽፌ ልስጥህ። እስክሪብቶ አወጣ። ግድ የለም አያስፈልግም አለው ማክስ።
ከዚያም የነገረውን ነገር መልሶ ደገመለት። ማክስ ከወጣም በኋላ 50 አለቃው ለረጅም ጊዜ ከኋላ በኩል ማክስን አፍጥጦ ተመለከተው። የተራራ ወጪዎች የደህንነት መጠበቂያ ማህበርን በኃላፊነት የሚመራው ሰውዬ ሰውነቱ የፈረጠመ ጥቁር ወጣት ሲሆን ከተላላጠው ወንበሩ ኋላ ቢሮው ውስጥ ተቀምጧል። ማክስን ወደ ውስጥ ሲገባ ቀና ብሎ አየውና ይህ አስገራሚ ሰውዬ ተራራ ለመውጣት እንዳላቀደ ተስፋ አደረገ። ምን ልረዳህ እችላለሁ? መርማሪ ማክስ ሩንግ እባላለሁ። መታወቂያውን አሳየው። መርማሪ ማክስ ሩንግ፣ ምን ልርዳህ? ሳምሮፊ በመባል ሲጠራ የነበረው አንድ ሰው አሟሟት መመርመር ላይ ነኝ አለ ማክስ። ወጣቱ በረጅሙ ተነፈሰ። አሁን ሚስተር ሮፊን በጣም ወዳቸው ነበር። አደጋው በጣም አሰቃቂ ነበር። አደጋው ሲደርስ አይተሃል? ሰውየው ራሱን አወዛውዞ አላየውም። የአደጋውን መድረስ እንደሰማን ወዲያውኑ የነፍስ አድን ቡድኑን ይዘን ቦታው ላይ ደረስኩኝ። ነገር ግን ምንም ነገር ለማድረግ አልቻልንም። የሚስተር ሮፊ አስከሬን በበረዶ ገደል መሃል ስለወደቀ ሊገኝ አልቻለም አለው። ለመሆኑ አደጋው የተከሰተው እንዴት ነበር? 4 ሆነው ተራራ እየወጡ ነበር። መንገድ መሪው እና ሚስተር ሮፊ መጨረሻ ላይ ነበሩ። በተከመረ በረዶ ላይ አቋርጠው እያለፉ እያለ ሚስተር ሮፊ አንሸራተታቸው። የወደቁ ይመስለኛል። እሺ። በወገቡ ዙሪያስ ገመድ አልነበረውም እንዴ? ነበረው፣ ነገር ግን ገመዱ ተበጠሰ። እንዴ የዚህ አይነት ነገር ብዙ ጊዜ ይከሰታል እንዴ? አንድ ጊዜ ብቻ። በገዛ ራሱ ቀልድ ፈገግ ካለ በኋላ የመርማሪውን ፊት ሲመለከት ፈጠን ብሎ ልምድ ያላቸው ተራራ ወጪዎች ሁልጊዜም ቁሳቁሳቸውን በሚገባ ይፈትሻሉ። እንደዚህም ሆኖ አደጋ ሊፈጠር ይችላል አለ አክሎ። ማክስ ተቀመጠና ትንሽ አሰበ። መንገድ መሪውን ማግኘት እፈልጋለሁ። የዚያን ቀን ከሚስተር ሮፊ ጋር አብሮ የሄደው መንገድ መሪ አዲስ ሰው ነበር። ማክስ አጨንቁሮ ወጣቱን ተመለከተው። አረ ለምን? ሁልጊዜ አብሯቸው የሚወጣው የመንገድ መሪያቸው ታሞ እንደነበር አስታውሳለሁ። ስለዚህ በሱ ቦታ ሌላ መንገድ መሪ ተተክቶ ነበር። ስሙን ታውቋለህ? ትንሽ ከጠበቀኝ ስሙን ከመዝገብ ላይ እፈልጋለሁ። ሰውየው ቢሮ ውስጥ ገብቶ ብዙ ከቆየ በኋላ ብጣሽ ወረቀት ይዞ ተመለሰ። የመንገድ መሪው ስም ሃንስ በርግማን ይባላል። የት ነው የማገኘው? የዛ አካባቢ ሰው አይደለም። ወረቀቱን ተመለከተ። የመጣው ለስቴክስ ከሚባል መንደር ነው። ይህ መንደር ከዚህ ወደ 60 ኪሎ ሜትር ገደማ ይርቃል። ማክስ ሻምኪስን ለቆ ወደ ኬሊ ሲግዲ ሆቴል ሄደና የመኝታ ክፍሎች አከራዮችን አነጋገራቸው። ሚስተር ሮፊ እዚህ ሆቴል ውስጥ ባረፈበት የመጨረሻ ቀን ተረኛ ነበርክ? አሁን አለ መኝታ አከራዩ። በእውነቱ አደጋው አሰቃቂ ነበር። ሚስተር ሮፊ እዚህ የመጣው ብቻውን ነበር? መኝታ አከራዩ ጭንቅላቱን አወዛወዘ። ኧረ አብሯቸው አንድ ጓደኛቸው ነበር። ማክስ አፍጥጦ አየው። ጓደኛ? አሁን እንዲያውም ሚስተር ሮፊ ነበሩ ለሁለቱም መኝታ የያዙት። የሰውየውን ስም ልትነግረኝ ትችላለህ? በእርግጥም እንጂ አለ መኝታ አከራዩ። ከጠረጴዛው ስር አንድ ትልቅ መዝገብ አውጥቶ ገጹን አገላበጠ። ከዚያም አመልካች ጣቱን ቀስሮ ፈለገና ገጹ መጨረሻ ላይ ሲደርስ አሁን አገኘሁት ይሄውና አለ። ማክስ በርካሽ ዋጋ ለመከራየት የቻለውን ቮልስዋገን እያሽከረከረ ሌስጌትስ ለመድረስ 3 ሰዓት ፈጀበት። ቦታው አነስተኛ በመሆኑ የመንደር ያህል እንኳን ስፋት የለውም። ከጥቂት ሱቆች፣ ከተራራ ላይ መዝናኛ ቤቶችና ከፊት ለፊት የነዳጅ ማደያ ጣቢያ ካለው ሱቅ ውጭ ሌላ ነገር የለም። ማርክ ከመዝናኛ ቤቱ ፊት ለፊት መኪናውን አቁሞ ወደ ውስጥ ገባ። ከሰዓት ማሞቂያው ምድጃ ፊት ለፊት ተቀምጠው የሚያወሩ ጥቂት ሰዎች አሉ። ማክስ ሲገባ ንግግራቸውን አቋረጡ። ይቅርታ አለ ማክስ። ሚስተር ሃንስ በርግማን የተባለ ሰው ለማግኘት ፈልጌ ነበር። ማን? ሃንስ በርግማን መንገድ መሪ ነው፣ የዚህ መንደር ነዋሪ። እድሜያቸው ፊታቸው ላይ የሚነበብ አንድ ሽማግሌ እሳት ማሞቂያ ምድጃው ውስጥ ምራቃቸውን ይቃሉና ሚስተር፣ አንድ የቀለደብህ ሰው ሳይኖር አይቀርም። እኔ የተወለድኩት ሌስጌትስ ውስጥ ነው። ሃንስ በርግማን የሚለው ስም በሕይወት ዘመኔ ሁሉ ሰምቼው አላውቅም። ኬተርሊንግ ከሞተች 1 ዓመት አልፏታል። ኤልሳቤትም ከሷ ሞት በኋላ ለመጀመሪያ ጊዜ ቢሮ ገባች።
የህንጻው ዘቦች ላቀረቡላት ሰላምታ በፍጥነት ምላሽ ሰጣ ፈራ ተባ እያለች ወደ ምድር ቤቱ ገባች። ጥግ ላይ የተኮለኮሉት ሰራተኞች የተከሰከሰውን አሳንሰር ለመቀየር በስራ ላይ ተጠምደዋል። ስለ ኬተርሊንግ አሰበችና አሳንሰሩ ከመሞቷ በፊት ከ12ኛ ፎቅ ቁልቁሉ ሲከሰከስ ሊሰማት የሚችለውን ፍርሃትና ድንጋጤ በዓይነ ህሊናዋ ታያት። በድጋሚ ያንን አሳንሰር መጠቀም እንደሌለባት ታውቃለች። ቢሮዋ ስትገባ ሁለተኛዋ ጸሐፊ ሃንሪየት የተላኩላትን ደብዳቤዎች ጠረጴዛ ላይ በትክክል አስቀምጣላታለች። ኤልሳቤት ደብዳቤዎቹን በፍጥነት እየተመለከተች ለአንዳንዶች ምላሽ ሰጠች። ሌሎችን ጥያቄዎች ጻፈችባቸው። የተቀሩትን ደግሞ ወደሚመለከታቸው ክፍሎች መራች። ከስር ለኤልሳቤት ሮፊ በግል የሚሰጥ የሚል ትልቅ የታሸገ ፖስታ አገኘች። ስትከፍተው በውስጡ ባለ 8 በ10 ፎቶግራፍ አለበት። በፎቶግራፉ ላይ ጭንቅላቱ የተገጣጠበና አይኖቹ አብጠው ተጎልጉለው የወጡ ሞንጎሊያዊ ሕፃን አየች። ከፎቶግራፉ ጋር በእርሳስ የተጻፈው ወረቀት ተያይዟል። ይህ ቆንጆ ልጄ ጆን ነው። እንደዚህ የሆነው በእናንተ መድኃኒት የተነሳ ነው። ልገድልሽ እየመጣው ነው ይላል ጽሑፉ። ኤልሳቤት ማስታወሻውና ወረቀቱን መሬት ላይ ወደቀባት። እጆቿ በኃይል ተንቀጠቀጡ። ሄንሪየት በእጆቿ በርካታ ወረቀቶችን ይዛ ወደ ውስጥ ገባች። ሚስ ሮፊ እነዚህ እንድትፈርሚባቸው የተዘጋጁ። የኤልሳቤትን ፊት ስታይ ንግግሯን አቆመችና ችግር አለ እንዴ ብላ ጠየቀች። እባክሽን ሚስተር ዊሊያምስን ወደዚህ እንዲመጣ አድርግልኝ አለች ኤልሳቤት። ፎቶግራፉን አንስታ ጠረጴዛው ላይ አስቀምጣ አየችው። ሮፊና ልጆቹ ለእንደዚህ ያለ አሰቃቂ አደጋ ተጠያቂ ሊሆኑ አይችሉም። ስህተቱ የኛ ነው አለ ሪስ። መድኃኒቶች በመርከብ ሲጫኑ ስማቸው ተሳስቶ ነው። አብዛኞቹን ከያሉበት ለማሰባሰብ ችለን ነበር። ይሁንና እጆቹን አወናጨፈ። ይህ የሆነው ከምን ያህል ጊዜ በፊት ነበር? ከ4 ዓመታት በፊት ይሆናል። ምን ያህል ሰዎች ጉዳት ደረሰባቸው? ወደ 100 ገደማ ናቸው። የፊቷን ገጽታ ሲመለከት ፈጠን ብሎ የካሳ ክፍያ ተከፍሏቸዋል። ሊዝ ሁሉንም እንደዚህ እንደምታዩ አይነት ጉዳት አልደረሰባቸውም። በእነዚህ አይነት ነገሮች ላይ ጥንቃቄ እናደርጋለን። የቻልነውን ያህል የአቅመ ጥንቃቄ እንወስዳለን። ይሁንና የሰው ልጆች ነን፣ አንዳንድ ጊዜ ስህተቶች ይሰራሉ አላት። ኤልሳቤት በተቀመጠችበት ሆና የህፃኑን ፎቶግራፍ አተኩራ ተመለከተች። በጣም አሰቃቂ ነው። ደብዳቤውን ላንቺ ማሳየት አልነበረባቸውም። ሪስ ጣቶቹን በጥቁር ፀጉሩ ላይ አርመሰመሰ። በዚህ ጊዜ የዚህ አይነቱን ነገር ላንቺ ማሳየት አያስፈልግም ነበር። ደግሞም ከነዚህ የባሱ ሌሎች ችግሮች አሉብን። ከዚህ የባሱ ችግሮች ምን ሊሆኑ እንደሚችሉ አሰላሰለችና እስኪ ንገረኝ አለችው። የፌዴራሉ የአቃቤ ሕግ ቢሮ የኤሮስል መድኃኒቶች ላይ ውሳኔ ያሳልፏል። እነዚህ መድኃኒቶች በ2 ዓመት ጊዜ ውስጥ ሙሉ በሙሉ ይታገዳሉ። ይሄ እኛን ምን ያህል ይጎዳናል? በጣም ይጎዳናል። በዓለም ዙሪያ ያሉንን በርካታ ፋብሪካዎች መዝጋት ስለሚኖርብን አትራፊ የሆነውን ስራ እናጣለን። ኤልሳቤት ስለ ኢሜል ጆናፕሪና የሰራውን ስላለው ጥናት አሰበች። ቢሆንም ግን ምንም ነገር አልተናገረችም። እሺ ሌላስ አለች። የጠዋት ጋዜጦችን አንብበሻል? አላነበብኩም። ኦኬ። ቤልጂየም ውስጥ አንዲት ማዳም ቫንዴን ሉግ የተባሉ የመንግስት ባለስልጣን ሚስት ቤንክሳን የተባለውን መድኃኒት ወሰዱ። እሺ መድኃኒቱ የኛ ምርት ነው? አዎን፣ የአለርጂክ መከላከያ መድኃኒት ነው። መድኃኒቱ የደም ግፊት ላለባቸው ሰዎች የተከለከለ ነው። በፓኮ ላይም ማስጠንቀቂያ ተጽፎበታል። ሴትየዋ ግን ማስጠንቀቂያውን ቸላ ብለው መድኃኒቱን ወሰዱት። የኤልሳቤት ሰውነት መኮማተር ጀመረ። እና ምን ሆኑ? ህሊናቸውን ስተዋል። ምናልባትም ላይሞቱ ይችላሉ። ጋዜጦች በእኛ መድኃኒቶች የተነሳ እንደተጎዱ ጽፈዋል። በዓለም ዙሪያ ከተለያዩ ስፍራዎች ትዕዛዞችን እንድንሰርዝ መልእክት እየደረሰን ነው። የመድኃኒት ቁጥጥር ባለስልጣን ምርመራ እንደሚጀምር ቢያሳውቀንም ምርመራው ቢያንስ 1 ዓመት ይፈጃል። እነሱ ምርመራቸውን እስኪጨርሱ እኛ መድኃኒቶችን መሸጥ እንችላለን አለ ሪስ። ይህ መድኃኒት ከገበያ ላይ እንዲነሳ ፈልጋለሁ አለች ኤልሳቤት። ያንን ማድረግ አያስፈልግም። መድኃኒቱ በጣም ውጤታማ ነው። እሺ በዚህ መድኃኒት ጉዳት የደረሰባቸው ሌሎች ሰዎች አሉ? በመቶ ሺህ የሚቆጠሩ ሰዎችን እየጠቀመ ያለ መድኃኒት ነው አለ ሪስ በተረጋጋ የድምፅ ቅላጼ። በጣም ውጤታማ የሆነ። ጥያቄን አልመለስክልኝ። በተወሰኑ አጋጣሚዎች ችግር ያጋጠማቸው ሰዎች ያሉ ይመስለኛል።
ነገር ግን አሁኑኑ ከገበያ ላይ እንዲነሳ ፈልጋለሁ። ሪስ ንዴቱን ለመቆጣጠር እየታገለ በተቀመጠበት ተቆነጠለጠ። እሺ እንግዲህ ግን ይህ ማድረጋችን ለምን ያህል ኪሳራ እንደሚዳርገን ማወቅ ትፈልጊያለሽ? አልፈልግም። ሪስ ጭንቅላቱን አነቃነቀ። እስካሁን የነገርኩሽ ጥሩ ዜና ነው። መጥፎ ዜና ባለባንኮቹ ከነሱ ጋር ለመወያየት ስብሰባ እንድናካሄድ መጠየቃቸው ነው። ገንዘባቸውን እንዲከፈላቸው መጠየቃቸው አይቀርም። ኤልሳቤት ቢሮዋ ውስጥ ለብቻዋ ተቀምጣ ስለ ሞንጎላዊ ሕፃንና ህሊናቸውን ስተው አልጋ ላይ ቁራኛ ስለሆኑ ሴትዮ አሰበች። ኤልሳቤት የዚህ አይነቱን አሰቃቂ ሁኔታ በሮፊና ልጆቹ ብቻ ሳይሆን በሌሎች መድኃኒት አምራች ኩባንያዎች በሚፈበረኩ መድኃኒቶች ጭምር እንደሚከሰቱ ትረዳለች። ጋዜጦች ላይ በየዕለቱ ተመሳሳይ ዜናዎች ይወጣሉ። ይሁንና እንዳሁኑ አጋጣሚ ልቧ ተነክቶ ግን አያውቅም። የኃላፊነት ስሜት ተሰማት። ሁኔታዎች ሊሻሻሉ መቻላቸው ለማረጋገጥ የቅድመ ጥንቃቄ ጉዳይ የሚመለከታቸውን ኃላፊዎች ለማነጋገር ቆርጣለች። ይህ ቆንጆ ልጅ ጆን ነው። ማዳም ቫን ሌኑ ደግሞ ህሊናዋን ስታለች። ትሞትም ይሆናል። ባለባንኮቹ ከነሱ ጋር ለመወያየት ስብሰባ ለማካሄድ ጠይቀዋል። ገንዘባቸው እንዲከፈላቸው መጠየቃቸው አይቀርም። ሁሉንም ነገር በአንድ ጊዜ የተዳፈነባት መስሏት ትንፋሽ አጠራት። ለመጀመሪያ ጊዜ ሁኔታዎችን ለመቆጣጠር የማትችል መሰላት። ሸክሙ በጣም ከባድ ከመሆኑም በላይ ተደራረበባት። ወንበሯን አሽከርክራ ግድግዳው ላይ ያለውን የሳምሮፊን ምስል ለማየት ፊቷን አዞረች። ብቃት ያለውና ቆራጥ መስሎ ታያት። ይሁንና ተስፋ የቆረጠባቸውና ግራ የተጋባቸው ጊዜያት እንደነበሩ ታውቃለች። እንደዚያም ሆኖ ሁኔታዎችን በትዕግስት አሳልፈው ውጤታማ መሆን ችሏል። እሷም በሆነ መንገድ ያንን ማድረግ እንዳለባት፣ እሷም የሮፊ ቤተሰብ አባል እንደሆነች አወቀች። ምስሉ መንገዳገሩን አየች። ምናልባት በአሳንሰሩ መከስከስ ሊሆን ይችላል። ኤልሳቤት ምስሉን ለማስተካከል ከወንበሯ ላይ ተነሳች። በዚህ ጊዜ ማንጠልጠያው ተነቅሎ ምስሉ መሬት ላይ ወደቀ። ኤልሳቤት ግን አጎንብሳም አላየችውም። ከዚያ ይልቅ ምስሉ ተንጠልጥሎ የነበረበት ቦታ ላይ አይኖቿን ተክላ ቀረች። በፕላስተር የተጣበቀ የድምፅ ማጉያ አይታለች። ሌሊት በ10 ሰዓት ኤሚ ጆፕሪ በስራ ተጠምዷል። ከቅርብ ጊዜ ወዲህ የሌሊት ስራን አብዝቷል። ኤልሳቤት ሮፊ ለስራው መጠናቀቅ የተለየ ቀን ባትቆርጥለትም ፕሮጀክቱ ለኩባንያው በጣም አስፈላጊ በመሆኑ በተቻለው መጠን በቶሎ ሊያጠናቅቀው አስቧል። በቅርቡ በኩባንያው ውስጥ የተፈጠሩ ስላሉት ሁኔታዎች የሰማው ወሬ ረብሾታል። ኩባንያውን ለማርዳት ማንኛውንም የሚችለውን ነገር ሁሉ ለማድረግ ይፈልጋል። ኩባንያው ለሱ የእናቱ ያህል ነው። ጥሩ ደሞዝና የተሟላ ነፃነት አለው። ሳም ሮፊንም ሆነ ልጁን ኤልሳቤትን ይወዳቸዋል። ኤልሳቤት ይህንን ባታውቅም የሌሊት ስራውን የሚሰራው በነፃ ነው። ትንሿ ጠረጴዛው ላይ አቀርቅሮ የመጨረሻ ሙከራውን ውጤት እያጠና ነው። ከጠበቀው በላይ ጥሩ ውጤት አግኝቷል። ሙሉ ትኩረቱን በስራው ላይ ስላደረገ በሽቦ ቤቱ ውስጥ ያሉትን የቤተ ሙከራ እንስሳት ሽታና የእርጥበት አዘሉ አየር ትንፋግ አይሸተውም። በሩ ተከፈተና የሌሊት ተረኛ አዘብ ሴፕ ፕላኖር ወደ ውስጥ ገባ። ፕላን ይህን ሽፍት አይወደውም። ሌሊት ቤተ ሙከራ እንደተወረወረ ከተማ ጸጥ ረጭ ስለሚል ጸጥታ ያስፈራል። ኖላን በቤተ ሙከራዎች ውስጥ ህይወታቸው የሚያልፈው እንስሳት በመንፈስ የሚመላለሱ ይመስለዋል። በዚያ ቤተ ሙከራ ውስጥ ከሚሰራው ወፈፌ ሳይንቲስትና የሽቦ ቤቶችን ከሞሉት እንስሳት በስተቀር ህንፃው ውስጥ ህይወት ያለው ነገር አይገኝም። ዶክተር ለምን ያህል ጊዜ ትቆያለህ? ኖላን ጠየቀ። ጆፕሪ የኖላንን መግባት ለመጀመሪያ ጊዜ ቀና ብሎ እያየ ምን አልከኝ አለው። የምትቆይ ከሆነ ሳንዱችና የሚጠጣ ነገር ላምጣልህ እችላለሁ። ለትንሽ ጊዜ ወደ ምግብ አገልግሎት ክፍሉ ሄጄ ቶሎ መለሳለሁ። ለእኔ ቡና ብቻ አምጣልኝ አለውና ጆፕሪ ተመልሶ ቻርቶቹን ማየት ጀመረ። ስወጣ ከውጭ በሩን ቆልፌው ነው የሚሄደው። ቶሎ መለሳለሁ አለ ኖላን። ጆፕሪ ግን አላዳመጠውም። ከ10 ደቂቃ በኋላ የቤተ ሙከራው በር ተከፈተና አንድ ድምፅ ኤሚል አምሽታ እየሰራህ ነው አለው። ጆፕሪ ቀና ብሎ አየና ደነገጠ። ማንነቱን ሲመለከት ከተቀመጠበት ተነስቶ አሁን ጌታዬ አለ። የወጣትነት ዕድሜን በሚያራዝመው ፕሮጀክቶች ላይ ነው የምትሰራው አለው። ኤሚል አመነታ። ሚስ ሮፊ ማንም ስለሰራው ማወቅ እንደሌለበት ነግረዋለች። ይሁንና ይህ ትዕዛዟ አሁን የመጣውን እንግዳ አያጠቃልልም። እዚህ ኩባንያ ያስቀረው ይህ ሰው ነው።
ኢሜል ጆፕሊ ፈገግ አለና አሁን ጌታዬ ከፍተኛ ሚስጥራዊ ስራ ነው አለው። ጥሩ ነው፣ በዛ መልኩ ነው መሰራት ያለበት። ለመሆኑ እንዴት ነው? በጣም ጥሩ ሁኔታ እየተካሄደ ነው። እንግዳው እየተዘዋወረ ጥንቸሎቹን ሲያይ ኢሜል ጆፕሊም ከኋላ ተከተለው። እንድገልጽልዎት የሚፈልጉት ነገር ይኖራል? ሰውየው ፈገግ አለ። ግድ የለም ኢሜል፣ ሁሉንም ነገር አውቀዋለሁ። እንግዳው ፊቱን ማዞር ሲጀምር መደርደሪያው ላይ ያለውን አንድ ባዶ ሳህን ስለነካው ሳህኑ መሬት ላይ ወደቀ። አዝናለሁ። ችግር የለም ጌታዬ፣ እኔ አነሳዋለሁ። ኢሜል ጆፕሊ ሳህኑን ሊያነሳ ሲያጎነብስ ሰውየው ጭንቅላቱን ከኋላ በኩል መጥቶ ጣለው። ሰማይና ምድሩም ዞረበት። ፊቱም በደም ተነከረ። የማያቋርጠው የስልኩ ጩኸት ኤልሳቤትን አባነናት። ተነስታ አልጋዋ ላይ ተቀመጠች። ከባድ እንቅልፍ ውስጥ ነበረች። ትንሿ ጠረጴዛ ላይ ያለውን ሰዓት አየች። ከንጋቱ 11 ሰዓት ሆኗል። የስልኩን ገመድ ስባ አስጠጋችውና መነጋገሪያውን አነሳች። አንድ የደነገጠ ድምፅ አነጋገራት። ሚስ ሮፊ ነሽ? እኔ የፋብሪካው የደህንነት ጥበቃ ክፍል አባል ነኝ። በአንዱ ቤተ ሙከራ ውስጥ ፍንዳታ ተፈጥሯል። ቤተ ሙከራው ሙሉ በሙሉ በፍንዳታው ወድሟል። ወዲያውኑ እንቅልፏ በኖ ጠፋ። የተጎዳ ሰው አለ? አሁንም ቤቴ ከሳይንቲስቶቹ አንደኛው በእሳት ተለብልቦ ሞቷል። ኤልሳቤት የሟቹን ስም እስኪነገራት አልጠበቀችም። መርማሪ ማክስ ሩንግ በሐሳብ ላይ ነው። የመርማሪዎቹ ቢሮ በታይፕ ኳኳታ፣ በሚከራከሩ ሰዎች ድምጾችና በስልክ ጩኸት የተሞላ ቢሆንም እሱ ማንንም ለመስማት ወይም ደግሞ ለማየት ጊዜ አልነበረውም። ሙሉ ለሙሉ ትኩረቱን አሰባስቦ እያሰበ ነው። ሽማግሌው ሳሙኤል ሮፊና ልጆቹ ከቤተሰቦቹ እጅ እንዳይወጣ ሲል ስለነደፈው አሰራር እያሰበ ነበር። ማክስ የሽማግሌውን ብልጠት አደነቀ። አደገኛ ሰው መሆንም አለበት። እንዲያውም በ1695 ዓመተ ምህረት ሎሬንዞ ቶኒ የጣሊያኑ የዋስትና ድርጅት ሲመሰረት የተጠቀመው ስልት ታወሰው። መስራች አባላቱ እያንዳንዳቸው እኩል የገንዘብ ያዋጣሉ። አባላቱ ሲሞቱ በሕይወት የቀሩት ሰዎች የሟቾቹን ድርሻ ይወርሳሉ። ይህ ደግሞ አባላቱ እርስ በርሳቸው እንዲጠፋፉ ምክንያት ይሆናቸዋል። የሮፊና ልጆቹም ሁኔታ ከዚህ ጋር ተመሳሳይ ነበር። ለሰዎቹ በሚሊዮኖች የሚገመት ገንዘብ የሚያወጡ አክሲዮኖችን አውርሶ ሁሉም ካልተስማሙ በስተቀር እንዳይሸጡ መከልከል ትልቅ ፈተና ነው። ማክስ ሳም ሮፊ በአክሲዮኖቹ መሸጥ ባለመስማማቱ መሞቱም አውቋል። ኤልሳቤት ሮፊም የአባቷን ፈለግ በመከተሏ 2 ጊዜ ከሞት አፋፍ ድናለች። በርካታ አደጋዎች ደርሰዋል። መርማሪ ማክስ ሩንግ በአደጋዎች አያምንም። እናም ተነስቶ ወደ ኢንስፔክተር ሽሚድ አመራ። ኢንስፔክተሩ መርማሪው ስለ ሳም ሮፊ አሟሟት የነገረውን ከሰማ በኋላ የመንገድ መሪው ስም የተሳሳተ መሆን ብቻ አደጋውን የነፍስ ግድያ ወንጀል ሊያደርገው አይችልም። በእኔ ክፍል የዚህን አይነቱን ነገር አንቀበለውም አለው። ትንሹ መርማሪ በትዕግስት ሊያስረዳው ሞከረ። ጌታዬ፣ ከዚህ የበለጠ ነገር ያለም ይመስለኛል። ሮፊና ልጆቹ ትልቅ የውስጥ ችግር አለበት። ምናልባትም ሳም ሮፊ ቢወገድ ችግሩ ይፈታል ብሎ ያሰበ ሰው ሊኖር ይችላል። ኢንስፔክተር ሽሚድ ወንበሩ ላይ ተለጥጦ የመርማሪውን አይኖች አፍጥጦ ተመለከተ። የመርማሪው ንድፈ ሐሳብ ምንም ፋይዳ እንደማያመጣ እርግጠኛ ነው። ነገር ግን ማክስ ለትንሽ ጊዜም ቢሆን ከአይኑ እንዲሰወር ፈልጓል። እሱ በዚህ ባይኖር የመላው የክፍሉ አባላት ሞራል ሊያንሰራራ ይችላል። ሌላም ግምት ውስጥ መግባት ያለበት ነገር አለ። ማክስ ሩንግ ምርመራ ሊያደርግባቸው የፈለጋቸው ሰዎች ማንነት መታሰብ ይኖርበታል። ሰዎቹ ያህል የሮፊ ቤተሰብ አባላት ናቸው። ሌላ ጊዜ ቢሆን ኢንስፔክተሩ መርማሪውን ከነዚህ ሰዎች በብዙ ሚሊዮን ማይሎች እንዲርቅ ይነግረው ነበር። መርማሪ ሩንግ ካስከፋቸው ደግሞም ላያስከፋቸው የሚችልበትን ምክንያት አይኖርም። ከናካቴው ከፖሊስ ኃይሉ ሊያስባርሩለት ይችላሉ። በዚህ ደግሞ ማንም ኢንስፔክተር ሽሚድ ተወቃሽ አያደርገውም። እናም ኢንስፔክተሩ ፊቱን ወደ ማክስ ሩንግ አዞረና የፈለግከውን ያክል ጊዜ ወስደ ጉዳዩን አጣራ አለው። ማክስ በጣም ተደሰተ። አመሰግናለሁ። ማክስ በኮሪደሩ በኩል ወደ ቢሮው እያመራ እያለ ከጥግ በኩል አንድ ድምፅ ጠራው። ሩንግ፣ አንድ ጊዜ ልታነጋግረኝ ትችላለህ? ማክስ አይኖቹን ክፍት ዘርጋ እያደረገ ይቅርታ፣ ማን ልበል አለው። የወንጀል ተከላካይ ቡድን አባላት ከወንዝ ውስጥ የአንዲት ልጃገረድ አስክሬን አውጥተዋል። አንድ ጊዜ ብታያትስ? ማክስ የዚህን አይነቱን ስራ ባይወደውም ግዴታው ነው። በአስክሬን ክፍል ውስጥ ማንነታቸው ያልታወቀ ሰዎች ሬሳ በሚቀመጥበት መሳቢያ ውስጥ አድርገውታል። ክፍሉ ይቀዘቅዛል።
ሟቿ ወርቃማ ፀጉር ሲኖሯት በአስራዎቹ መጨረሻ አሊያም ደግሞ በሀያዎቹ መጀመሪያ እድሜ ላይ ናት። ከመሞቷ በፊት ወሲባዊ ግንኙነት እንደፈጸመች የሚያሳይ ምልክቶች አሉ። ከዚያም ታንቃ ተገላ አስክሬኗ ወንዝ ውስጥ ተጣለ አለው አስክሬን መርማሪው። ሰውነቷ አብጧል። በአንገቷ ላይ ቀይ ጥብጣብ ከማሰሯ በስተቀር እርቃኗን ናት። በሳምባዋ ውስጥ ውሃ አልተገኘም። የጣት አሻራም ለማግኘት አልተቻለም። ከዚህ በፊት አይታት ታውቃለህ? መርማሪ ሁሩንግ አጎንብሶ ቁልቁል ልጅቷን ፊት ተመለከተና አላውቅም ሲል መለሰ። ከዚያም ወደ አውሮፕላን ማረፊያው ወደሚወስደው አውቶቡስ ለመያዝ ወጥቶ ሄደ። መርማሪ ማክስ ሁሩንግ በሳርዲኒያ ከሚገኘው የኮስታ ሴሜሬልንዳ አውሮፕላን ማረፊያ ሲደርስ በስፍራው ሊያገኝ የቻለው በጣም ርካሽ ፊያት 5000 መኪና ተከራይቶ ወደ ኦሊቪያ አቀና። ኦሊቪያ በሳርዲኒያ ከሚገኙ ሌሎች ከተሞች በተለየ የኢንዱስትሪ መናኸሪያ ስትሆን የከተማዋ ዳርቻዎች በትላልቅ ፋብሪካዎች ተጨናንቀዋል። በከተማዋ አንድ ወቅት በጣም ቆንጆ ይባሉ የነበሩ አሁን አርጅተው እንደ ውድቅዳቂ ብረት ከመቆጠር የዘለለ የየራሳቸው የአሮጌ መኪኖች ማከማቻ እንዳላቸውና ተሽከርካሪዎቹም የስልጣኔ ሐውልቶች እንደሆኑ አሰበ። ማክስ መሃል ከተማዋ ላይ ሲደርስ መኪናውን የኦሊቪያ ፖሊስ ኮሚሽን ዋና መምሪያ የሚል ጽሑፍ ካለበት ህንጻ ፊት ለፊት አቆመ። ወደ ህንጻው ሲዘልቅም እንደ ሁል ጊዜው ለቦታው አዲስ የመሆን ስሜት አልተሰማውም። የመታወቂያ ወረቀቱን ለእንግዳ ተቀባዩ ካሳየው ከጥቂት ደቂቃዎች በኋላ ወደ ፖሊስ አዛዡ ሊጆ ፌራሮ ቢሮ ተወሰደ። ፌራሮ ፊቱ በፈገግታ በርቶ ከመቀመጫው ተነስቶ ተቀበለው። ይሁንና እንግዳውን አስተውሎ ሲመለከተው ፈገግታው ከፊቱ ላይ ጠፋ። ማክስ መርማሪ መስሎ አልታየውም። መታወቂያን ልታሳየኝ ትችላለህ? አዛዥ ፌራሮ በትህትና ጠየቀ። በደንብ ነዋ አለው ማክስ። መታወቂያውን ከኪሱ አውጥቶ ሲሰጠው አዛዥ ፌራሮ አገላብጦ መታወቂያውን በጥንቃቄ ተመለከተና መለሰለት። ወዲያውንም ስዊዘርላንድ ውስጥ መርማሪ ማግኘት ችግር እንዳለ ድምዳሜ ላይ ደረሰ። ከዚያም ከጠረጴዛው ኋላ ያለው ወንበሩ ላይ ተቀምጦ ምን ልረዳ እችላለሁ ሲል ጠየቀው። ማክስ ጥርት ተባለ ጣሊያንኛ የመጣበትን ምክንያት ይዘረዝርለት ጀመር። ይሁንና አዛዡ ማክስ የሚናገረውን ቋንቋ ምንነት ለመረዳት ጥቂት ጊዜ ወሰደበት። ቋንቋውን ባወቀበት ጊዜም ያነጋገር ዘዬ ስለቀፈፈው እጁን ከፍ አድርጎ በማንሳት በቃ እንግሊዘኛ መናገር ትችላለህ አለው። በሚገባ ማክስ መለሰለት። እንግዲያውስ እባክህን በእንግሊዘኛ ቋንቋ እንነጋገር። ማክስ መናገሩን ሲቀጥል አዛዥ ፌራሮ ሲኞር ተሳስተሃል፣ ጊዜን እያባከንክ መሆኑን ልነግርህ እችላለሁ። የኛ ሜካኒኮች ጂፑን በሚገባ ፈትሸውታል። ሁሉም የተስማሙበት ጉዳይ መኪናው ችግር እንዳልነበረበትና አደጋውን በአጋጣሚ የተፈጠረ መሆኑን ነው አለው። ማክስ ግን ምንም ሳይደናገጥ ራሱን ነቀነቀ። እኔ መኪናውን አላየሁትም። በጣም ጥሩ ነው። አሁን መኪናው በአንድ የህዝብ ጋራጅ ውስጥ ለሽያጭ ቀርቧል። ወደዚያ የሚወስድ አንድ ሰው እመድብልሃለሁ። አደጋ የደረሰበት ቦታ ለማየት ትፈልጋለህ? አዛዥ ፌራሮ ጠየቀ። ማክስ አይኖቹን አቁለጨለጨና ምን ያደርግልኛል አለው። መርማሪ ብሩኖ ካምፓኛ ከማክስ ጋር አብሮ እንዲቆይ ተመረጠለት። እኛ መኪናውን ፈትሸነዋል። አደጋው የደረሰው በአጋጣሚ ነው አለው ካምፓኛ። አይደለም ሲል መለሰለት ማክስ። ጂፑ ጋራጅ ውስጥ ጥግ ላይ ቆሟል። የመኪናው የፊተኛው ክፍል አሁንም ድረስ እንደተጨማተረና አረንጓዴ የግንድ ቅርፊት ፍሳሽ እንደተሰካበት ነው። አሁንም ድረስ ጊዜ ስላላገኘሁ ገና አልሰራሁትም አላቸው ሜካኒኩ። ማክስ በጂፑ ዙሪያ እየተንጎራደደ በሚገባ መረመረው። የመኪናው ፍሬን በምን መልኩ ነበር የተነካው ብሎ ጠየቀ። ኢየሱስ አንተም አለ ሜካኒኩ። ድምፁ ላይ ቅሬታው ይደመጣል። ሲኞር እኔ ለ25 ዓመታት በሜካኒክ ሰርቻለሁ። ይህንን ጂፕ የፈተሽኩበት ራሴ ነኝ። ፍሬኑ ለመጨረሻ ጊዜ በሰው እጅ የተነካው መኪናው ከተሰራበት ፋብሪካ በወጣ ጊዜ ነበር። አይ አንድ የሆነ ሰውማ ፍሬኑን ነካክቶታል አለ ማክስ። እንዴት አድርጎ? መካኒኩ አጉረመረመ። እንዴት እንደሆነ ገና ባላውቅም እደርስበታለሁ። ማክስ በራስ የመተማመን መንፈስ እየታየበት አረጋገጠለት። ከዚያም ጂፑን ለመጨረሻ ጊዜ አየት አድርጎ ፊቱን አዝሮ ከጋራጁ ወጥቶ ሄደ። የፖሊስ አዛዡ ለሉዊጂ ፌራሮ መርማሪ ብሩኖ ካምፓኛን ተመለከተና ከሱ ጋር ሄደህ ምን ሰራህ ሲል ጠየቀው። ምንም፣ ወደ ጋራጁ ወሰድኩትና ከሜካኒኩ ጋር ሲነታረኩ አየሁት። ከዚያም ለብቻው በእግሩ መንሸራሸር እንደሚፈልግ ነገረኝ። ይደንቃል።
ማክስ ዳርቻ ላይ ቆሞ እንደ ኤመርላንድ በሚያንጸባርቀው የትሪኒያን ባህር ላይ አይኖቹን ተግሏል። ትኩረቱን አሰባስቦ የተበታተኑትን ነገሮች አንድ ላይ ለመቀጠል አእምሮውን በስራ ወጥሯል። ሁኔታው አንድን አስቸጋሪ እንቆቅልሽ ለመፍታት እንደሚደረግ ጥረት ያህል ነው። መገጣጠሚያው ከታወቀ ማንኛውም ነገር በአግባቡ ቦታውን መያዙ አይቀርም። ጂፑ የእንቆቅልሹ ትንሹ አካል ቢሆንም ዋነኛውን አስፈላጊ ውል ነው። ፍሬኑ በሙያው ከፍተኛ እውቀት ባላቸው መካኒኮች ተፈትሿል። ማክስ የባለሙያዎችን ታማኝነት ሆነ የሥራ ብቃት የሚጠራጠርበት ምክንያት የለውምና የጂፑን ፍሬን ከስራው ለማሰናከል ሆነ ብሎ የነካካ ሰው አለመኖሩን አምኖ ተቀብሏል። ይሁንና ኤልሳቤት መኪናውን ስታሽከረክር ስለነበርና የእሷን መሞት የሚፈልግ ሰው ስላለ ፍሬኑ ነካክቶ ያሰናከለው ሰው እንደነበርም ያምናል። ምንም እንኳን እንደዚያ ማድረግ የሚቻልበት መንገድ ያልነበረ ቢሆንም አንድ ሰው ይህንን አድርጓል። ማክስ ከአንድ ብልህ ሰው ጋር ተፋጧል። ይሄ ደግሞ ነገሩን የበለጠ አጓጉ ያደርገዋል። ማክስ ከአሸዋማው የባህሩ ዳርቻ ወጥቶ በአንድ ትልቅ ድንጋይ ላይ በመቀመጥ አይኖቹን ጨፍኖ እንደገና ትኩረቱን አሰባሰበ። በእያንዳንዱ ነገር ላይ ተራ በተራ እያሰላሰለ እንደ ጸጉሩ የቀጠኑትን ውሎች እየሰነጣጠቀ እንቆቅልሹን ለመፍታት ታገለ። ከ20 ደቂቃዎች በኋላ አእምሮ ላይ የሆነ ነገር አቃጨለበት። ማክስ አይኖቹን በሰፊው ገለጠና በአድናቆት ብራቮ በማለት ለራሱ ተናገረ። አሁን ያሰበውን ሰው ማግኘት አለበት። ከዚህ በኋላ መርማሪ ማክስ ሩንግ ወደ 2 ቦታዎች መሄድ ነበረበት። በመጀመሪያ ከኦልቢያ ወጣ ብሎ ወደሚገኝ አካባቢ፣ ከዚያ በመቀጠል ወደ ተራሮች ያመራል። በመጨረሻም ከቀጠር በኋላ አረፋፍዶ የሚነሳው አውሮፕላን ይዞ እንደ ልማዱ በቁጠባ ክፍል ውስጥ ተሳፍሮ ወደ ዙሪክ ይመለሳል። የሮፊና ልጆቹ የደህንነት ጥበቃ ኃይል ኃላፊ ለኤልሳቤት ሚስ ሮፊ፣ ሁኔታውን የተፈጸመው በጣም በፍጥነት ነበር። ምንም ነገር ልናደርግ አልቻልንም። የእሳት አደጋ መከላከያ መሳሪያዎቻችን ማሰራት ስንጀምር ቤተ ሙከራው ሙሉ በሙሉ ጠፋ ሲል ተናገረ። በእሳት የጋየውን የኢሜል ጆፕሊን አስክሬን አግኝተውታል። ከፍንዳታው በፊት ቀመሩ ከቤተ ሙከራ ተወስዶ ለመሆኑና ላለመሆኑ ማረጋገጥ አይቻልም። ህንፃው የ24 ሰዓታት ጥበቃ ይደረግለት አልነበረም እንዴ? አሁንም ቤቴ፣ እኛ የደህንነት ጥበቃ ክፍሉ ኃላፊ ሆነ ለምን ያህል ጊዜ ሰርተሃል? እኔ 5 ዓመት ሆኖኛል። ተባረሃል። ተቃውሞውን ለመግለጽ ፈልጎ የሆነ ነገር ሊናገር አሰበና ሐሳቡን ቀይሮ እሺ መቤቴ አለ። በክፍሉ ውስጥ በአንተ ስር ስንት ሰራተኞች አሉ? 65 መቤቴ። 65? ይሁንና አንዳቸውም የዚህን ሰውዬ ህይወት ማዳን አልቻሉም። ለሁሉም የ24 ሰዓት ጊዜ ሰጥቻቸዋለሁ አለች ኤልሳቤት። ሁሉንም ከዚህ እንዲወጡ ፈልጋለሁ አለች። ሰውየው ለትንሽ ጊዜ አያት። ሚስ ሮፊ፣ ውሳኔሽ ተገቢ ይመስልሻል? ስለ ኢሜል ጆፕሊ ዋጋው ሊተመን ስለማይችለው ስለተሰረቀው ቀመር እንዲሁም በጫማዋ ተረከዝ ደፍጥጣ ስለጣለችው ቢሮዋ ውስጥ ተተክሎ ስለነበረው አነስተኛ የድምጽ መቅጃ መሳሪያ አሰበች። ውጣ አለች ኤልሳቤት። ጠዋት በእያንዳንዷ ደቂቃ በአእምሮዋ ተቀርጾ የቀረውን የኢሜል ጆፕሊን በእሳት የጋየ አስክሬንና የተቃጠሉ እንስሳት የተሞላው የሱንም ቤተ ሙከራ ምስል ለማጥፋት ስትሞክር ነበር የዋለችው። የቀመሩ መጥፋት በኩባንያው ላይ ሊያስከትለው የሚችለውን ወጪ ላለማሰብ ሞከረች። ምናልባትም አንዱ ተቀናቃኝ ኩባንያው የባለ ሀብትነት ፍቃድ ቢያወጣበት ኤልሳቤት ምንም ልታደርግ አትችልም። የተቀናቃኞች ዓለም ግዙፍ ነው። እነሱም የተዳከመ ካገኙ ከመግደል አይመለሱም። ይሁንና ይህንን ስራ የሰሩት ተቀናቃኞች ሳይሆኑ ወዳጆች፣ ገዳይ ወዳጆች ናቸው። ኤልሳቤት ወዲያውኑ የደህንነት ጥበቃ ሙያ ያላቸው ሌሎች ሰራተኞች የተባበሩትን ተክተው እንዲሰሩ አደረገች። በዙሪያዋ አዳዲስ ሰዎች ሲሰባሰቡ ለደህንነቷ ጥሩ እንደሚሆን አሰበች። በብራሰልስ ወደሚገኘው የኦፕታ ኢንተርናሽናል ደውላም የቤልጂየማዊው የሚኒስተር ባለቤት ማዳም ቫንዴን ሉግ የጤና ሁኔታ በምን ደረጃ ላይ እንደሚገኝ ጠየቀች። ሴትዮዋ አሁንም ራሳቸውን እንደሳቱና በህይወት ሊቆዩ ስላለመቻላቸው የታወቀ ነገር አለመኖሩን ነገሯት። ሪስ እሷ ወዳለችበት ክፍል ውስጥ ሲገባ ኤልሳቤት ስለ ኢሜል ጆፕሊ፣ ስለ ሞንጎሊያዊው ህፃንና ስለ ሚኒስተሩ ባለቤት እያሰላሰለች ነበር። ፊቷን ተመለከተና ለስለስ ብሎ በጣም አዝነሻል አላት። ክፍት እንዳላት ራሷን ነቀነቀች። ሪስ አጠገቧ ሄደና አተኩሮ ተመለከታት። በጣም የደከማት ትመስላለች። ፊቷ ገርጥቷል። በዚህ አይነት ለምን ያክል ጊዜ ልትቆይ እንደምትችል አሰላሰለ። እጆቿን በእጆቹ ያዝ አድርጎ ተለሳልሶ ልረዳሽ የሚችለው ነገር ይኖራል ሲል ጠየቃት።
ኤልሳቤት ብዙ የሚረዳት ነገር እንዳለ አሰበች። ሪስ ከምንም ነገር በላይ ያስፈልጋታል። ጥንካሬው፣ እርዳታውና ፍቅሩን ትፈልገዋለች። አይኖቻቸው ተገጣጠሙ። በቅፉ ውስጥ ገብታ የተፈጠረውንና የተፈጠረ ያለውን ነገር በሙሉ ልትነግረው ተዘጋጀች። እኔ የምልሽ ስለ ማዳም ቫንዴሮግ አዲስ ነገር አለ? ጠየቃት ሪስ። እናም ያቺ ወሳኝ ቅጽበት አለፈች። አይ ምንም አዲስ ነገር የለም አለችው ኤልሳቤት። በዋል ስትሪት ጆርናል ላይ ስለወጣው ታሪክ በተመለከተ የስልክ ጥሪ አልደረሰሽም? የምን ታሪክ? አላየሽውም እንዴ? አይ አላየሁትም። ሪስ ከቢሮ የጋዜጠኛውን አንድ ቅጂ ያስመጣላት። ጽሑፉ በቅርቡ በሮፊና ልጆቹ የተፈጠሩት ችግሮች በሙሉ ያትታል። ይሁንና ዋነኛ ጭብጡ ኩባንያውን የሚመራ አንድ ልምድ ያለው ሰው ማስፈለጉ ነበር። ኤልሳቤት ጋዜጣውን ጠረጴዛ ላይ ያስቀመጠችው። ይሄ ጽሑፍ በኩባንያው ላይ ምን ያህል ጉዳት ያስከትላል ብላ ጠየቀች። ሪስ ትከሻውን አርገፈገፈ። ጉዳቱማ ገና ድሮ የደረሰ ነው። እነሱ እየዘገቡ ያሉትም ይሄንን ነው። ብዙ ገበያ ማጣት ጀምረናል። እኛ ብሎ ሳይጨርስ የቢሮው የውስጥ ለውስጥ መነጋገሪያ ተንጨረረ። ኤልሳቤት ቁልፉን ተጫነችና አነሳችው። አቤት አለች። ሚስ ሮፊ፣ ሄር ጁሊየስ ባደሩት በሁለተኛው መስመር ላይ ናቸው። ለአስቸኳይ ጉዳይ እንደሚፈልጉሽ ተናግረዋል። ኤልሳቤት ቀና ብላ ሪስን ተመለከተችው። ከባለ ባንኮቹ ጋር የነበራትን ስብሰባ በተደጋጋሚ ወደ ሌላ ጊዜ አዘዋውራ ነበር። አቅርቢልኝ፣ አናግረዋለሁ። ስልኩን አነሳች። እንደምን አደርክ ሚስተር ባድሩት? እንደምን አደረሽ አለ በስልኩ ውስጥ የሚሰማው አሰልቺ ድምጽ። ዛሬ ከሰዓት በኋላ ጊዜ ይኖርሻል? ዛሬ ከሰዓት? መልካም፣ 10 ሰዓት ላይ ብንገናኝ ይመችሻል? ኤልሳቤት አመነታች። እሺ 10 ሰዓት ላይ እንገናኝ። በስልኩ ውስጥ የሆነ ድምጽ ተሰማት። ኤልሳቤት ትንሽ ቆይቶ ሄር ባድሩት ጉሮሮውን እየጠራረገ እንደነበር ተገነዘበች። ሚስተር ጆፕሊ መሞት ስሰማ አዝኛለሁ አላት። በጋዜጣ ላይ በወጣው የፍንዳታ ዜና ውስጥ የጆፕሊ ስም አልተጠቀሰም። ስልኩ በቀስታ አስቀምጣው ቀና ስትል ሪስ አተኩሮ እየተመለከታት መሆኑን አየች። ሻርኮቹ ደም ጠምቷቸዋል አላት ሪስ። ከቀትር በኋላ በጣም ብዙ የስልክ ጥሪዎችን ተቀበለች። ኤሌክ ደወለላት። ኤልሳቤት፣ ዛሬ ጠዋት የወጣውን ጋዜጣ አየሽው? አሁን በዋል ስትሪት ጆርናል ላይ የወጣው ጽሑፍ ተጋኗል። ኤሌክ ንግግሩን ቆም አድርጎ ትንሽ ካሰበ በኋላ በዋል ስትሪት ጆርናል ላይ የወጣውን አይደለም፣ ፋይናንሻል ታይምስ በፊት ገጽ ላይ ስለ ሮፊና ልጆቹ የሚያትት ጽሑፍ አውጥቷል። ጽሑፉ ጥሩ አልነበረም። የሚደርሰኝ የስልክ ጥሪም አሁን ድረስ አላባራም። በጣም በርካታ ደንበኞችን ትዕዛዛቸውን እየሰረዙ ናቸው። ምን ማድረግ ያለብን? መልሼ እደውልልሃለሁ። ኤልሳቤት ቃል ገብታለት ስልኩን ዘጋችው። ከዚያ ኢቮ ደወለ። የኔ ቆንጆ፣ አንድ አስደንጋጭ ወሬ ለመስማት መዘጋጀት ያለብሽ ይመስለኛል። ኤልሳቤት ምር እያላት ዝግጁ እንደሆነች አሰበች። ምንድን ነው? ከጥቂት ሰዓታት በፊት አንድ ጣሊያናዊ ሚኒስትር ጉቦ ሲቀበል ተገኝቶ ታስሯል አላት ኢቮ። ኤልሳቤት ምን ሊመጣ እንደሆነ ድንገት ታወቃት። ቀጥል። ኢቮ ከድምፁ ይቅርታ እየጠየቀ መሆኑን ያስታውቅበታል። ስህተቱ የኛ አልነበረም አለ ኢቮ። ሰውየው ስግብግብና ግዴለሽ ሆነ። እናም በሕገ ወጥ መንገድ ከጣሊያን ገንዘብ ለማውጣት ሲሞክር በአውሮፕላን ማረፊያ ውስጥ በቁጥጥር ስር ዋለ። የገንዘብ ምንጮቹ እኛ መሆናችንን ተከታትለው ደርሰውበታል። ኤልሳቤት ዜናውን ለመስማት ብትዘጋጅም የሰማችውን ማመን ተስኗት በጣም ደነገጠች። ለሱ ጉቦ መስጠቱ ለምን አስፈለገ? ኢቮ ማስተባበል ያዘ። ጣሊያን ውስጥ ጉቦ መስጠት የተለመደ ነው። ጉቦ ካልሰጠን ስራ መስራት አንችልም። የኔ ቆንጆ፣ ወንጀለኛ የሚያደርገን ጉቦ ለሚኒስትሩ መስጠታችን ሳይሆን የሱ መያዝ ነው። ወንበሯ ላይ ሆና ወደ ኋላ ተደገፈች። ራስ ምታት ተቀሰቀሰባት። እናው ምን ተፈጠረ? በተቻለ መጠን በፍጥነት ከኩባንያው ጠበቃ ጋር መገናኘት ያለብን መስሎ ይታየኛል አላት ኢቮ። አትጨነቂ፣ ጣሊያን ውስጥ እስር ቤት የሚገቡት ድሆች ብቻ ናቸው። በማስከተል ቻርልስ ከፓሪስ ደወለላት። ከመጨነቁ የተነሳ ድምፁ ይንቀጠቀጥ ነበር። የፈረንሳይ ጋዜጦች በሙሉ ስለ ሮፊና ልጆቹ ጽፈዋል። እናም ቻርልስ ኩባንያው ዝናውን የበለጠ ከማጣቱ በፊት ቢሸጥ እንደሚሻል ለኤልሳቤት አሳሰባት። ደንበኞቻችን እምነት እያጡብን ነው አላት ቻርልስ። እምነት ከሌለ ደግሞ የትኛውም ኩባንያ አይኖርም። ኤልሳቤት ስለ ስልክ ጥሪዎቹ፣ ስለ ባንኮቹና
ስለ አክስትና ያጎት ልጆቹ እንዲሁም ስለ ጋዜጦቹ አሰበች። ብዙ ነገሮች በጣም በፍጥነት እየተከናወኑ ናቸው። አንድ የሆነ ሰው የዚህን አይነቱን ነገር እውን እንዲሆን እያደረገው ይገኛል። ማንነቱን ማወቅ አለባት። ማሪያ ማርቴሊ የሚለው ስም አሁንም ድረስ በኤልሳቤት የስልክ ቁጥር መመዝገቢያ ደብተር ላይ አለ። ስሙም ስታየው ኤልሳቤት የረጅም ጊዜ ትዝታዋ ተቀሰቀሰ። ጣሊያናዊቷ ረጅም ቅልጥባም ወጣት በስዊዘርላንድ የክፍል ጓደኞቿ ነበረች። በየጊዜው በደብዳቤ ይገናኛሉ። ማሪያ ሞዴል ሆናለች። ሚላን ውስጥ የጋዜጣ አሳታሚ ከሆነ ጣሊያናዊ ጋር ለመጋባት መተጫጨቷም ተጽፎላታል። ኤልሳቤት ከማሪያ ጋር በስልክ ለመገናኘት 18 ደቂቃዎች ፈጀባት። ሰላምታ ከተለዋወጡና ስለ ኑሮ ጥቂት ካወሩ በኋላ ከጋዜጣ አሳታሚ እጮኛሽ ጋር አሁንም አብራችሁ ናችሁ በማለት ኤልሳቤት ጠየቀች። በእርግጥም አብረን ነን። እንዲያውም በህጋዊ መንገድ ከበፊቱ ሚስቱ ጋር ፍቺ ሲፈጽም ልንጋባ አስበናል። ማሪያ አንድ ሁለት እንድትውይልኝ ፈልጋለሁ አለች። በደስታ ነዋ። ምን ፈለግሽ? ማሪያ ማርቴሊ ከአንድ ሰዓት ባልበለጠ ጊዜ ውስጥ መልሳ ለኤልሳቤት ስልክ ደወለችላት። የፈለግሽውን መረጃ አግኝቻለሁ። በህገወጥ መንገድ ከጣሊያን ገንዘብ ለማስወጣት የሞከረው ባለ ባንክ እንዲያዝ የተደረገው ሆን ተብሎ ነው። ቶኒ እንደነገረኝ ለጠረፍ ጠባቂ ፖሊሶች የጠቆሙበት ሰው አለ። የጠቆሚውን ሰውዬ ስም ሊያገኝልኝ ይችላል። አረ ስሙን ነግሮኛል። ኢቮ ፓላዚ ነው። መርማሪ ማክስ ሃርሊንግ አንድ አስደናቂ ፍንጭ አግኝቷል። በሮፊና ልጆቹ ቤተ ሙከራ የደረሰው ፍንዳታ ሆን ተብሎ የተፈጸመ መሆኑን ከማወቁም ሌላ ጥፋቱን ያደረሰው ፈንጂ ራይላር ኤክስ በመባል የሚታወቅና በልዩ ትዕዛዝ ለወታደራዊ አገልግሎት የሚሰራ በመሆኑ ሌላ የትም ቦታ ሊገኝ እንደማይችል ደርሶበታል። ማክስን ያደናገረው ሌላው ነገር ራይላር ኤክስ ከሮፊና ልጆቹ ፋብሪካዎች በአንዱ የሚመረት መሆኑ ነው። ማክስ በየትኛውም ኩባንያ ውስጥ እንደሆነ ለማወቅ አንድ የስልክ ጥሪ ማድረግ ብቻ ይጠበቅበታል። ኩባንያው ከፓሪስ ወጣ ብሎ የሚገኝ። ልክ 10 ሰዓት ላይ ሄር ባድሮት የጎበጠ ሰውነቱን ወንበሩ ላይ አሳረፈና ያለምንም የመክፈቻ ንግግር ሚስ ሮፊ በተቻለ መጠን ቀና ትብብር ልናደርግላችሁ እንፈልጋለን። ይሁንና የዚያን ያክል የባንካችን ባለ አክሲዮን የጣሉብንን ከባድ ኃላፊነት ማስቀደም ይኖርብናል። ኤልሳቤት ባለባንኮቹ ባሎቻቸው ለሞቱባቸው ሴቶችና ወላጆቻቸው ላጡ ህጻናት የዚህ አይነቱ ንግግር እንደሚያደርጉና በኋላም በብድር የተሰራው ቤታቸውን እንደሚያሸጡላቸው ታውቃለች። እርሷ ግን የሄር ባድሮትን ሐሳብ ለማስለወጥ ተዘጋጅታለች። በመሆኑም የዳይሬክተሮች ቦርድ አባላቱ ባንካችን በአስቸኳይ ለሮፊና ልጆቿ ያበደረውን ገንዘብ ለማስመለስ ህጋዊ ጥያቄ እንዲያቀርብላችሁ አዘውኛል። እሺ፣ የ90 ቀናት ጊዜ እንደሰጣችሁኝ ነግራችሁኛል አይደለም እንዴ? አለች ኤልሳቤት። ያለ መታደል ሆኖ ሁኔታዎች በመጥፎ መልኩ እየተቀያየሩ ይመስለናል። በዚህ አጋጣሚ ከእናንተ ጋር እየሰሩ ያሉ ሌሎች ባንኮችም ተመሳሳይ ውሳኔ ላይ መድረሳቸውን ላሳውቃችሁ እገደዳለሁ። ባንኮቹ ሊተባበሯቸው ፈቃደኛ ካልሆኑ ኩባንያው በቤተሰቡ የግል ይዞታነት ለማቆየት የምትችሉበት መንገድ አይኖርም። ሚስ ሮፊ፣ የዚህ አይነቱ መጥፎ ዜና ስለነገርኩሽ በጣም አዝናለሁ። ቢሆንም በግሌ ልነግርሽ የሚገባኝ ስለመሰለኝ ነው። መቼም ሮፊና ልጆቹ አሁንም ቢሆን ጠንካራና ጤናማ ኩባንያ መሆኑን እንደምታውቁ እርግጠኛ ነኝ። በሚገባ እናውቃለን። ሮፊና ልጆቹ ታላቅ ኩባንያ ነው። እንደዚያም ሆኖ ተጨማሪ ጊዜ አትሰጡንም? ሄር ባድሮት ላፍታ ተመለከታትና ሚስ ሮፊ፣ ባንኩ ችግሮቻችሁ በቀላሉ ሊፈቱ እንደሚችሉ ያምናል። ነገር ግን አመነታ። ነገር ግን ኩባንያውን ለመምራት የሚችል ሰው ያለ አይመስላችሁም አይደል እንዴ? በጣም አዝናለሁ። የተናገርሽው ነገር ትክክል ነው። ከመቀመጫው ላይ መነሳት ጀመረ። አንድ ሌላ ሰው የሮፊና ልጆቹ ፕሬዝዳንት ቢሆንስ? ኤልሳቤት ጠየቀች። ሄር ባድሮት ጭንቅላቱን አወዛወዘ። የዚህ አይነቱን አማራጭም ተወያይተንበታል። አሁን ካሉት የቦርዱ አባላት መካከል አንዳቸውም የኩባንያውን ለማስተዳደር ብቃቱ ያላቸው መስሎ ስለማይሰማን ነው ሚስ ሮፊ። ኤልሳቤት የሚናገረውን እስኪጨርስ አልጠበቀችውም። እኔ ሪስ ዊሊያምስን አስቤ ነበር አለች።